ቀደም ኮሜንት ላይ ጻፍሽልኝ ነው እዚህ ጠይቀላው በቃ እሱን ጠይቀል አዎ ጠይቅለት። አሁን እዚህ ጋር ምን መሰለክ በፈለጋችሁበት ሁኔታ አድርሱ እያለ ነው የነቢዩ መሐመድ መልእክት ማለት ነው ያላቃል። ስለዚህ ነቢዩ ይህንን ነገር አለማድረጉ ቅድም ማስረጃ ሰጥሻለሁ እያለ ነበር እና እሱን ማስረጃ ቢሰጠኝ። ኦኬ እኔ እሺ አሁን አንዴ እንትኑን በቀላሉ አንቀጹ በጣም ግልጽና እንደውም ላስተነተነው ሰው የሚገርም መልእክት ነው ያለው። በነገራችን ላይ ሴቶቻችሁ ለእናንተ እርሻ ናቸው፣ በፈለጋችሁበት ሁኔታ ድረሱ ሲል መጀመሪያ የመጀመሪያዋን ሴንቴንስ ዲፋይን እናርጋት። ሴቶቻችሁ ለእናንተ እርሻ ናቸው። እርሻ ማለት ምን ማለት ነው? እርሻ ማለት አንድ ገበሬ የሆነ ሰውዬ የሚያርሰው አይደለ? ከዛስ ዘር ዘርቶበት የሚያበቅል ማለት ነው አይደለ? ሰዎችን የሚመግብ ኮሚኒቲ የሚያቋቁም ነገር ነው እርሻ ማለት። ሴቶቻችሁ ለእናንተ እርሻ ናችሁ የሚለውን ቃል እዚህ ጋር ቁርአን ሲጠቀም ምን ለማለት ተፈልጎ ነው? ሴት ልጅ ወንድ ልጅ ዘር ይሰጣታል፣ እሷ ደግሞ ምን ታደርጋለች? ልጅ አድርጋ አውጥታ ትሰጧለች። ልክ ገበሬው ዘር እንደሚበትነው እርሻ ላይ ያን ዘር በቅሎ አድጎ ልጅ ሆኖ ይወለዳል ማለት ነው። በቃ ቀላል ዲፊኒሽን እኮ ነው፣ ምንም ዙሪያ ጥምጥም ሄድ ያስፈልገው። በፈለጋችሁበት ሁኔታ ድረሱ ደግሞ ሲል እርሻን በምን መልኩ ነው ብትኮተኩተው ብታሳድገው ወይ ደግሞ ዘር ሊሰጥህ የሚችለው? ገባህ አይደለ? ቤት በኩል ግንኙነት ቢያደርግ ነው ወንድ ልጅ ሴትን ዘር ልትሰጠው የምትችለው ወይም ደግሞ ዘሩ ልትተካለት ልጅ ልትሰጠው የምትችለው የሚለውን ማሰብ እኮ ነው። በእናትህ ኖ እንደዛ አይደለም። እንደዚህ ብለክማ አታብራራ። እዚህ ጋር ማንም እዚህ ጋር ጅል እኮ አይደለንም፣ ሁላችንም ታውቃለህ። እኔ እነሱ እያሉ ትንሽ ሼም ይዞኝ ነው ማውራት። እኔያው ግን ቀጥሉ። ጥያቄው ምንድን ነው? ገብቷል? ጥያቄው መሐመድን አድርጎታል አላደረገም ብላ ስትጠይቅ አላደረገም ማለት ከሚል ምን በተለያየ ፖዚሽን አድርገዋል አላደረጉም ነው ያ እንደዛ ብለው እንደ ማስረጃ ያቀረቡት ይሄንን ነው። በተለያየ እኔ ስለሷን የተጻፈ ነገር ካላችሁ እናንተ እንደዛ አድርገዋል አላደረጉም አሁን ያሳዩኝ ነው አሳዩ። ቁርአኑ ላይ ግን ቁርአኑ አሁን ተፍሲር አሁን ባለፈው ራሱ እንትና ቤት ነበርኩኝና ሁሱ ቤት ነበርኩኝ። ይህን ጥያቄ ዘሴን ጥያቄ ተጠይቆ ይቶክስ አባውት ፖዚሽን ስለ ፖዚሽን ነው ብሎ አብራርቶ ልክ እኔ አሁን እንደነገርኳችሁ ሲመልስ ሰምቻለሁ። ስለ እንትና ታውቃለች ማናት? አንድ ታሪክ ስለ ቆሪሾች የተናገሩን ታውቃለህ? እስኪ ንገረኝ። እኔ አላቅም እኮ አልኩህ እኮ የማውቀውን ስታሳየኝ ያው እዛው እያነበብነው መወየት እንችላለን። አዎ ምንድነው እዛ ጋር የሚናገሩ? ለምሳሌ የመሐመድ ጎሳ የሆኑት ግለሰቦች ሚስቶቻቸው ወደ ደስ ባላቸው ሁኔታ ከፊትም ከኋላም ከጎንም እንዲያደርጉ በዛን ታይም ይደረጋል እና አንድ ሴት በወረደበት ሰዓት ከባሏ ጋር አልተስማማችም። ከዛ ልትሄድ ባሏን ፈታ ወደ ሌላ ባሏ ልትሄድ ሄደች። ከዛ ወደ ሌላ ባሏ ልትሄድ ስትል ከዛን የእሷ ይሄኛው አብሯት ያለው ባሏ ይሰማል። ከዛ ወደ ነብዩ መሐመድ ሄዶ እሷ የተናገረችውን ለመሐመድ የተናገረችውን ይሰማል። ከዛን አረ ነብያችን ምናምን አለ። እሷ ምንድነው የምትለው? ደካማ ነው አለች። በምን በግንኙነታችን ስናደርግ ከሱ ጋር ደካማ ነው የሚለውን ተነግሯለች ለመሐመድ። ከዛ አረ ደካማ አይደለሁም ምናምን ብሎ ደግሞ ባልዬ ይመልሳል። በምን ጉዳይ ነው ሲል በኋላ ወይም በፖዚሽን በኋላ በኩል አያደርግም ምናምን የሚል ኬዝ ተነሳ እና ከዛን ይሄ አንቀጽ ወረደ። ሴቶች ለእናንተ እርሻ ናቸው፣ በፈለጋችሁ ምናምን ራሷቸው የሚል አንቀጽ ወረደ ማለት ነው። ይሄን አታውቅም? ታሪክ ሰበበ ኑዙሉ ይሄ ነው ማለት ነው የዚህ አያ። ያ በቃ አሁን እኔ ይሄንን ማላውቀው ነገር ስለሆነ ሂጂ እጠይቃለሁ። መልስ በማስረጃ ያሳየኝ ያለውን ነገር በማስረጃ ያሳየኝ። ከሚል ሲበናት ሚውታርክ በማስረጃ ያሳየኝ ያለው ሲሚውታርክ ሰውዬ አዎ ካሚል ያለው ነገር አሁን ያስኬዳል። ገባ አይደለ? ይሄ ታሪክ አሁን ካለ ብታሳየን አሪፍ ነው ለሁላችንም እንድንማርበት። አሳያለሁ ግን መሐመድ አለማድረጉን ፖይንቱን እየዘጋን እንዴት ፈልጌ ነው። ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ነገር እኮ እንዳለ ተጽፏል እኮ ተጽፎ እኮ ኢቭን እናንተ ራሱ እንዴት እንደዚህ ይናገራል እንዴት እንደዚህ ያደርጋል እያላችሁ እኮ የተለያየ ጥያቄ እያነሳችሁ አይደለ? ይሄን ነገር ቢያረጉ ኖሮ ተጽፎ ታገኙት ነበር እኮ። ያደረጉት ነገር መቼ ቀረ? ከሽንት ቤት አገባብ እስከ ምራቅ አተፋፈኩ ያደረጉት ነገር ህይወታቸው እንዳለ ተዘግቦ የለ። ስለ አሁን አባባሌ ገባ። እነሱ ይሄን የሚያስተምሩት ያልተገበሩትን ነው እያልከኝ ነው? እንትኑ ላይ እኮ አንቀጹ ላይ እኮ ተስማማን አይደለ? ኢቶክስ አቦት ፖዚሽን ነው ወንድ ልጅ
እሷ ከላይ ሆና እሱ ከታች ሆኖ ብቻ ፖዚሽን እንደፈለጋችሁ አድርጋችሁ ኢማጂን አድርጉት። ግን ምንድነው ግንኙነቱ መሆን ያለበት ፍሬ በሚሰጥ በኩል ነው፣ ዘር በሚሰጥ በኩል ነው። እርሻ የሚለው ነገር እዛ ጋር የተቀመጠበት ዋና ምክንያት ይሄ ነው የሚለው ላይ ነው እኔ አሁን እያወራሁ የነበረው ቅድም። እርሻ መባሉ ለምን አስፈለገ? ገባህ? እርሻ ያው የግል ፍላጎት ታውቃለህ፣ እሱ ያንተ ናት። ዋናው ፖይንቱ እሷ ያንተ ናት በፈለክበት ታይም። ያ ማለት እሷ ያንተ ስለሆነች እሷ ከአንተ ፍቃድ መውጣት አይችልም። እሷ ለአንተ እርሻ ናት ማለት እንደፈለግ ከእሷ ጋር ሴክሹዋል ግንኙነት። የእርሻ የሚለው የእሷን ፕሪቬት ፓርቱ የሚል ቃል ነው። እሱ ላይ ነው ፎከስ ያደረገው እርሻ የሚለውም ማለት ነው። ሌላ ነገር ሳይሆን ያ እርሻ ብሎ ያስቀምጠው የእሷ ፕሪቬት ፓርት ማለት ነው። እኮ በቃ ካገባሃት ሚስት ከሆነች ፈጣሪ በፈቀደልህ መልኩ በትክክለኛው ልጅ ዘር ሊያስገኝ በሚችል መልኩ መገናኘት ትችላለህ ነው። ሁሉም እኮ ያደርጓል አይደል? ዋና ምንድን ነው እኛ አላማችን መሐመድ ቅድም መሲም የተናገረችው የሚያስተምራቸው ሁሉ አብዛኞቹ ምንድን ናቸው? ያልተገበራቸውን አያስተምርም። እኛ እንደዚህ ብለን ነው የምናምነው። እናንተ ያልተገበራቸውን ያስተምራል ብላችሁ የምታምነው ከሆነ መፍታችሁ ነው። ግዴታ ሁሉም ይጻፋል ማለት አይቻልም። ሀቢቢ እዚህ ጋር ግን ወደ አንድ ወገን አያደላም። ይሄ ነገር ማለት ፍትሃዊነት የጎደለው አይሆንም። አያው እንዴት ፍትሃዊነት ይጎድለዋል? በጣም ጥሩ። አሁን ለምሳሌ እርሻ ናት ሲል መሬቱ በፈለክበት ረሰኝ ማለት አይችልም። ለምሳሌ መሬቱ በዚህ ጎን ነው ዛሬ የምታርሰኝ ማለት አይችልም። ያ ማለት የአራሹ ብቻ ነው መብቱ ማለት ነው። እሱንማ እኮ አሁን ቅድም ሀቢቢ ራሱ ያነሳውን ሀሳብ አልሰማህም እንዴ? ሴትዮዋ ባሏን ፈታለች። እሷ በምትፈልገው መልኩ እሷን ማርካት ካልቻለ ባልየው የመፍታት መብት አላት ሁላ የሚል ነገር እኮ ሀቢቢ አንስቷል ቅድም። ገባህ አይደል? ዊች ሚንስ አንድ ወገን ሊሆን አይችልም። ኢቭን አሁን በእስልምና ትዳር መፍታት ከሚቻልባቸው ምክንያቶች አንዱ ይሄ ነው። በሴክስ ካልተጣጣሙና ወንዱ ልጅ እሷን ማርካት ካልቻለ መፍታት ትችላለች ማለት ነው። ፊጂ ማለቴ ግዴታ በእንደዚህ አይነት መልኩ ነው መሆን ያለበት የሚል ነገር እዛ ጋር አልተቀመጠም አይደለ? ለእናንተ እርሻችሁ ናችሁ ሲል እርሻህን ተንከባከበው፣ እንትን በለው፣ ኮትኩተው፣ አሳድገው የሚለውን ነው እኔ የምረዳው። አንተ ደግሞ በዛ መልኩ ከተረዳው እንግዲህ ምንም ማድረግ አልችልም እኔ። እንዴት አደራችሁ ሀቢቢ፣ መሲ፣ ሁላችሁም፣ ቃልዬ፣ ፉጂ እንዴት ነው? ደህና ነው? እሺ ሰላም ነው። ጅርታ እንዴት ነው? እግዚአብሔር ይመስገን። ፉጂ ወንድሜ እስካሁን ሳይ በጣም በቅንነት እየመለስክ ነው፣ ግን አንዳንድ ከራስ የምትጨምራቸው ነገሮችን ባትጨምር ጥሩ ነው። እንትኑ ላይ ማብራሪያው ላይ ቅንነት አለ፣ በጣም ያስታውቅብሃል። ለማወቅ ትፈልጋለህ፣ የገባህን ትናገራለህ። ኦፍኮርስ ያልገባህን ደግሞ ስኬፕ ለማድረግ ትሞክራለህ። እሱ ጥሩ ነገር ነው። ግን ይኸውልህ አሁን የልቤ ያነሳልህ ጥያቄ ስትሬት ፎርዋርድ ነው ማለት ነው። ቀጥተኛ ጥያቄ ነው። አራሹ መፍት አለው። እንግዲህ አብዛኛው ኢትዮጵያዊ ገበሬ ልጅ ነው። ስለዚህ እንዴት ማሳ በዚህ መልኩ ረሰኝ ዛሬ በዚህኛው ዛሬ ነገ ደግሞ በዚህኛው ምናምን ብሎ አይናገርም። ማሳ አራሹ ነው በፈለገበት መልኩ የሚያርሰው። ከፈለገ እንግዲህ እርሻን የምታውቅ ከሆነ የእርሻ አስተራረስ ዘዴዎች አሉት። ያንን ዘዴዎች ተጠቅሞ አራሹ በራሱ እውቀት ነው በዛ ልክ የሚያርሰው። ግን መሬቱ በዚህ ረሰኝ በዚህ ምናምን በል ብሎ የመናገር ሲጀመር መሬት ግዑዝ ነው፣ ምንም መፍት የለውም ማለት ነው። እዚህ ጋር የልቤ እያለህ ያለው ሴቷ ምንም መፍት የላትም፣ መፍት ያለው ወንድየው ብቻ ነው። ይህ ደግሞ ለአንድ ወገን ያደላ ነው። ይህንንስ እንዴት ትመለከተዋለህ? እንደ አንድ ሰው፣ እንደ አንድ አማኝ አይደለም፣ እንደ አንድ ሰው እንዴት ትመለከተዋለህ ነው የልቤ ሐሳብ ይመስለኛል። ወንድሜን ሐሳብ ከተረዳሁት በዚሁ ቢኒዬ እንኳን ደህና መጣ። ስለዚህ ይህንን አብራራልን ወንድማችን ፉጂ። ይህንን እኮ እኔ ቅድም ለማብራራት እኮ ሞከርኩኝ። እሱ እንደዚህ ዲፋይን አድርጎት እንደዚህ ከተረዳው እኔ ደግሞ እንደዛ ተረዳሁትኝ አይደለ? ከዚህ በኋላ ወዴት ነው መሄድ የምንችለው? ወደ ተፍሲር ሄደን ተፍሲር ላይ ያሉ ሰዎች ምን አሉ፣ ቁርአኑን የፈሰሩልን ዑለሞች ወይም ደግሞ የኢስላሚክ ስኮላሮች ምን አሉ ወደሚለው ሄደን ማየት እንችላለን።
እሺ እንደዛ ከሆነ አቢብዬ ከፍተሃል መሰለኝ ኦልሬዲ እንትኑ ተፍሲሩን እስቲ አንዴ አንብብለትና እርግጥ ቅድምም ብያለሁ ጄኒውን ነው ልጁ። ይህ ነገር ደግሞ በጣም የሚያስደስት ነው ኦፍኮርስ። የሰው ልጅ ፊት ለፊት በነገራችን ላይ ፊት ለቆይ ቆይ ሜዲካሊ ማለት ነው ቆይ ሜዲካሉን ተው ትናንሽ ብልት ያላቸው ወንዶች ሜዲካሉን ተው ከኋላ ግንኙነት እንዲያደርጉ ይመከራል ሜዲካል ማለት ነው። ሜዲካሉን ተው ወንድሜ ሜዲካሉን ተው፣ እሱን ሌላ ጉዳይ ነው። ሌላ ጊዜ እሱን እንመጣበታለን። ሜዲካሉ ይህንን ቃል በቃል ነፍተው አሁን ያወራውን ችግር የለም እንድንስማማ ማለት ነው። እሺ ፈታሽ ዩሩመናር ኤቲልስ ፎር ዩ ከልቲቬት ኤቲልት ፎር ዩ ሴቶቻችሁ ለእናንተ እርሻዎች ናቸው እርሻዎች ናቸው። ቱ ካልቲቬት ምን ለማድረግ ለማጨድ። ካልቲቬት ማለት ምን ማለት ነው? ወይም ዘር ለማጨድ ማለት ነው። ቆይ በቅንፍ ያሉትን አታንብባቸው ወንድም። በቅንፍ ያሉት አሁን የአሁኖቹ ስኮላሮች የጨመሩበት ታዲያ ካላነበብ ነው አታንብቡ እንዴት ይባላል? ቆይ ልነግርህ ነው። እነኚህ የአሁኖቹ ስኮላሮች የጨመሩበት ነው። ዋናው ተፍሲሩ ላይ ቢኖር ኖሮ በቅንፍ አይቀመጥም። ተረዳኝ። ራሳችሁ ያወጣችሁትን መረጃ እንዴት አላነብም? እሺ ይሄ ይኸውልህ የኔ መረጃ አይደለም ወንድሜ። ይኸውልህ ቁርአን x.com ነው። እኔ ምንድን ነኝ? እኔ እኮ አንባቢ ብቻ ነኝ እኮ። እናንተ ይዛችሁ ያመጣችሁት እኮ ስንሻው የሚባል ልጅ እኮ ነው አይደል ያመጣው? እንዴት እያደረኩ እየዘለለ ነው? ገባኝ። አይ ቅንፍ ውስጥ ያሉትን ያው ትረዳለህ ብዬ ነው። ቅንፍ ማለት የሌላ ሰው ሀሳብ ነው እንጂ ዋናው ተፍሲሩ ላይ ያለ አይደለም። እናንተማ እንግሊዝኛ እንችላለን እኮ። እኔ አሁን ሳነበው ሊገባኝ ይችላል። ከታች ላሉ ሰዎች ግን ማስረዳት አለብኝ አይደል? ያነበብኩትን ቢያንስ እንግሊዝኛ ማይችል ሰው ካለ መተርጎም አለብኝ። ቀጥልሽ። እሺ ዩር ውመን አር ኤቲልስ ፎር ዩ ቱ ካልቲቬት፣ ሴቶቻችሁ ለእናንተ እርሻ ወይም ማሳ ናቸው። ቱ ካልቲቬት ምን ለማድረግ? ለማጨድ። ሂ ሴይስ ዘ ቡልቫስ ኦፍ ዩር ዋይፍስ አር ፕላንቴሽንስ ፎር ዩር ኦፍ ስፕሪንግስ። ዘ ቡልቫስ ማለት የሴቶቻችሁ ማህፀን ምንድን ናቸው? ፕላንቴሽን ናቸው። ቡልቫ ሲጀመር ማህፀን አይደለም። ምናልባት የቃላት ፍቺ ሊሆን ይችላል። እለፍሮሽ ኦፍ ዩር ዋይፍስ አር ፕላንቴሽንስ ፎር ዩር ኦፍ ስፕሪንግስ፣ ለልጆቻችሁ እንደ ምንድን ናቸው? እንደ ፕላንቴሽን ናቸው። ፕላንቴሽን ማለት ምንድን ነው? መትከያ ወይም ደግሞ ምንድን ትክክል ቦታ ማለት ነው። ቦታ ማለት ነው። እነዛ ሶ ጎቱ ዩር ቲልስ፣ ስለዚህ ወደ እርሾቻችሁ ሂዱ። ኦፍ ስፕሪንግ ልጅ ስለማግኘት እያወራ ነው እዚህ ጋር ገባህ? ስፔሲፊክሊ ስለዚህ ልጅ ስለማግኘት እያወራ እስከሆነ ድረስ በሌላ በኩል ግንኙነት ተደርጎ ልጅ የሚረገዝ ከሆነ እንግዲህ አዲስ ሳይንስ ከመጣ እኔ አላውቅም። ልጅ ግን የሚገኘው ግዴታ በብልት የሴቷ ብልት ውስጥ ማህፀን ውስጥ ገብቶ የወንድ ዘር ፈሳሽ ሲፈስሩ አለ። እሺ እንቀጥል። ዩር ፕላንቴሽንስ አስ ዊል ዩ ለማለት ነው። ዩ ለማለት ነው። እንደሚያስደስታችሁ አርጋችሁ ተገናኙ። ፍሮም ቢሃይንድ ፍሮም ፍሮንት አስ ሎንግ አስ ዘ ፔኔትሬሽን ኢዝ ኢን ዘ ፔንዱለም ፓደንደም ማለት ፍሮም ቢሃይንድ ከኋላ ከፊት አስሎንጋዝ ዘ ፔኔትሬሽን ኢዝ አስሎንጋዝ ዘ ፔኔትሬሽን ማለት ወደ ውስጥ የሚገባው የወንዱ ብልት የሚገባው ምን ውስጥ እስከሆነ ድረስ ወደ ሴቷ ብልት ውስጥ እስከሆነ ድረስ። ለምን ልጅ ሊገኝ የሚችለው በዚህ ሜትር ስለሆነ ራይቸስ ቺልድረን ከዛ ራይቸስ ቺልድረን አለ። እንግዲህ አስብ አሁን ከራይቸስ ቺልድረንና ወይ ደግሞ እሺ ንጹህ ቅዱስ የሆኑትን ወይ ደግሞ ምንድነው የሚባሉት እነዚህ ጥሩ ወይ ደግሞ ምንድነው እሱ ለእግዚአብሔር ታዛዥ የሆኑትን ልጆች ከዛ ምን ይላል? ቆይ እንቀጥል። ቆይ ያላዩት ነበር ደግሞ ራይቸስ ከዛ ኤንድ ፊር አላህን ፍሩ ሪጋርዲንግ ፔኔትሬቲንግ ዩር ዋይፍስ ኢን ዜር አነስ ይኸውልህ አመጣው እዚህ ጋር ምን አለ? አላህን ፍሩ ሪጋርዲንግ በፊት በኩል የሚደረገውን ደግሞ እንዳታረጉ አላህን ፍሩ እያለ ነው አይደለ? ፊር ምናምን የሚለው የቅንፉን ተው ብያለሁ እኮ። እሺ ከዛ ምን አለ? ሃቪንግ ሴክስ ዊዝ ሪጋርዲንግ ሚኒስትሬሽን። እሺ ኦር ደግሞ አለና ሃቪንግ ሴክስ ዊዝ ዘም ዲዩሪንግ ሚኒስትሬሽን፣ የወር አበባ ላይ ባሉበት ሰዓትም ደግሞ እንዳትገናኙ እያለ ነው። ስፔሲፊክሊ የሚቻለውንና ማይቻለውን እየዘረዘረልን ነው ማለት ነው። ግን እሱ ሲገናኝ አልነበረም ወር አበባ ላይ እያለ ኤንድ ኖ ዛት እኔ አላውቅም። እሱን ካለ ታሳየኛለህ። ፈንደል ሲያረጋት እንደነበረ ጨርቅ አስወጥፏት ተጽፏል። እስኪ እናየዋለን ካለ ችግር የለም።
ይህንን ጨርሶና ቀጥል። ኖ ዛት ይህ ዋን ዴይ ሚቲም አየህ ከአላህ ጋር መገናኘታችሁ ስለማይቀር አላህን ፍሩ እያለ ነው። በግንኙነት ማድረግ ያለባችሁ ልጅ በሚሰጥ መልኩ ወይም ደግሞ ኦፍስፕሪንግ ከላይ ጀምሮ እየዘረ መጥቷል። ፔኔትሬሽኑ ቤት በኩል መሆን እንዳለበት፣ ብልት ቤት በኩል መግባት መውጣት እንዳለበት፣ ሴቶች የወር አበባ ላይ ሲሆኑ መገናኘት እንደሌለብን ሁሉንም ማስተማርና ምናል አላህን ግን መገናኘታችሁ አይቀርም። ወንድሜ ፉጂ ግን አንድ ነገር ልጠይቅ። አሁን አንተ ያንግ አዳልት አይደለ? ያንግ አዳልት ነህ አትሊስት ነው ወይስ ኦልሞስት? እሺ ችግር የለውም ብቻ ትልቅ ራስህን በትክክል አንደርስታንድ የምታደርግ ሰው ስለሆንክ አሁን እንደው እግዚአብሔር ሲፈጥር እንደዚህ አይነት ነገሮችን አስቀድሞ አልነገረህም? ወረት ማለት በፍጥረትህ ማለት ነው። በአፈጣጠር ነገር አልተነገረህም? አሁን ሊነገር ይገባል። አንተ እንደዛ ታምናለህ? ኤግዛክትሊ አምናለሁ። ለምን መሰለህ ማምነው? ይኸው በዘመናችን እኮ እያየን አይደል እንዴ? እሺ በቃ ችግር የለውም ችግር የለውም። ወንድነቱ አስጠልቶት እኮ የራሱን ብልት ሁላ ቆርጦ ወንድ ለወንድ መገናኘቱ ምናምን እሱ ድማ አሁን እኮ በቃ ቆይ ለምን እንደጠየቁ ቆይ ችግር የለው ለምን እንደጠየቁ እነግርሃለሁ። ሰው መሆን በራሱ በቂ አይደለም ወይ? ለዚህ ነገር ለምን ማብራራት አስፈለገ? ሰው መሆን በራሱ በቂ አይደለም? ግድ ሊነግርህ ይገባል ያንተ ፈጣሪ አንተ አምላክ? ለምን መሰለህ? እሺ ችግር የለውም ቆይ ለምሳሌ የጠፉ ህዝቦች አሉ። ይሄን በማድረጋቸው የሩት ህዝቦች ይሄን ድርጊት በማድረጋቸው ችግር የለውም። ይሄን ጥያቄ ለምን እንደጠየቁ ገባኝ። አይ መለስክልኝ እኮ። ይሄን ጥያቄ ለምን እንደጠየቁ ቀጣውን ጥያቄ ስጠይቅ ይገባሃል። ለእንስሳ የተጻፈላቸው ጽሑፍ አለ? ለእንስሳ የተጻፈላቸው ጽሑፍ ምን አይነት ጽሑፍ? ልክ አሁን ለአንተ እንደተጻፈልህ ትእዛዝና ህግጋት ለሰው ልጅ የተሰጡት። ለምንድን ነው የሰው ልጅ ሰው መሆን በራሱ በቂ አይደለም አልከኝ? ለዚህ ነገር እነሱ ታዲያ እንስሳት ካወቁ እንዴት እንደሚገናኙ እንዴት ግንኙነት እንደሚያደርጉ እንስሳት እንኳን ካወቁ የሰው ልጅ እንዴት ማወቅ ያቅተዋል? እንዴት ለሱ ጽሑፍ ያስፈልገዋል ብለህ ታምናለህ? የሰው ልጅ ነፃ ምርጫ አለው። የፈለገውን ነገር ማድረግ እንደሚችል ይሄ ከነፃ ምርጫ ጋር ምን አገናኘ? ይሄ ከነፃ ምርጫ ጋር እኮ ምንም የሚያገናኝ ነገር አቅላሉ። የሰው ልጅ ከእንስሳ የሚለየው ምንድነው? በሞራሊቲ በማሰብ እኮ ነው። ገባህ አይደል? ይሄ መጽሐፍ ደግሞ ጭራሽ የሰው ልጅ እኮ ከእንስሳም በታች አደረገው። ከእንስሳም በታች አድርጎት እንዴት እንኳን ግንኙነት ማድረግ እንዳለበት እየጻፈለት በጣም ከባድ የሆነ የሰውን ጭንቅላት ከእንስሳ ግንዛቤ በታች ያደረገ ነው። እንደዛማ አይደለም። እንደዛ አንተ መውሰድ ትችላለህ። እሺ አይ ኖ የኔ መውሰድ አይደለም። አንተ የነበሩ ህዝቦች አሁን ችግር የለውም ይሄንን በመተግበራቸው አንድ ሐዲስ ያንብብና እስቲ ምን እንደሚል ምናልባት የወረደበት ትክክለኛ አስባብ ሐዲስ ስላለ ከተፍሲሩም በላይ ሐዲስ ስለሆነ እስቲ ስንሻው ክፈትለትና አንብቦ እሱ ይንገረን። ቅድም ሀቢቢም ነግሮታል። ኦፍ ኮርስ ስለ ሐዲሱ ነግሮታል። ኤኒዌይስ እንግዲህ ይከፈትና ቅድም ስላልተነበበ አይ አልተነበበም። ሐሳቡን የነገረው ቅድም አልተነበበም። ያውጣለት። ደህና ነህ ግን ቢኒ እግዚአብሔር ይመስገን። ሱና ነቢ ዳውድ 21 ራሱ ያንበበውና እስቲ እንትን ይበላል። ቅድም ስንሻው መሰለኝ የጠየቀው አይደለ? ባለቤቱ የእርሻው ባለቤት ነው መብቱ እንጂ የሚታረሰው እርሻ ምንም መብት የለውም ብሎ ሲጠይቀው ነበርና ከዛ አንፃር ይሄ የሚመልስ ስለሆነ ማለት ነውና እስቲ አንብብና አንተ መልስ። ይሄ ሐዲስ ነው፣ ተፍሲር ሳይሆን ሐዲስ ነው፣ ነብይ የተናገሩት። ሱና.com ላይ ነው። ሰሂህ ሐዲስ ነው። ሐሰን ነው። ኦኬ እሺ ነው። እሺ አንብቡ። እሺ አይሁዶቹን የበላይነት አክሴፕትድ ዚስ ኦቶሪቲ ኦቨር ደምሰልቭስ ኢን ሪስፔክት ኦፍ ኖሌጅ። እነዚያ የመጽሐፉ ባልተቤቶች ስለሆኑ እነሱን ያከብሯቸው ነበረ፣ ወይም ደግሞ ሱፒሪዮሪቲ ከኛ በላይ ናቸው ብለው ተቀብለው ነበረ፣ አክሴፕት አድርገው ነበር። ይህን ዜ ፎሎድ ሞስት ኦፍ ዴር አክሽንስ። የእነዚህን ቡክ ዘ ፒፕል ኦፍ ዘ ቡክ አይሁዶቹን ምንድነው አብዛኛዎቹን ድርጊታቸውን ይከተሉ ነበር። የአይሁዶቹን እነማ እነዚህ አንሳር የሚባሉ ጎሶች። እሺ the people of the book i.e. the Jews in the bracket the people of the book የመጽሐፍቱ ባለቤት ወይም አይሁዶች used to have intercourse with their women on one side alone። እሺ the people of the book
እነዚህ አይሁዶች ከባለቤቶቻቸው ጋር ወይም ከሚስቶቻቸው ጋር ኢንተርኮርስ ግንኙነት የሚያደርጉ የነበረው በአንድ ጎን በኩል ነው። አይ ላንድ እስኪያምቱ መዲና። እሺ እነዚህ ቁረይሾች ወይም ሙሃሪጂኖች ወደ መዲና ሲመጡ ከመካ ሂጅራ ማለት ነው ኢሚግሬት አድርገው ሲመጡ ኤማን ሜሪድ የውመን ኦፍ ከዛ የአይሁዶቹን ትምህርት ስለሚከተሉ ስለነበረ ማለት ነው ዚስ ማተር ኦፍ ዜር ስፕሬድ ዋይድሊ ኤንድ ኢት ሪችድ ዘ ሜሴንጀር ኦፍ አላህ። ይሄ ጉዳይ ምን አለ ስፕሬድ አድርጎ ወሬው ተስፋፍቶ ዋይድሊ በደንብ ተስፋፍቶ ማን ጋር ደረሰ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደረሰ። ከዛስ አላህ ምን አለ? ኦኬ አሁን አየህ ሰበበ ኑዙሉ በዚህ ምክንያት ነው ወረደው። ይሄን ራሱን ያላቅም ነበር። አሁን እኔ ባነበው አውቀው ነበር። አላህ ዘ ኤክሶልትድ ሴንት ዳውን ዘ ቁርአኒክ ቨርስ። ስለዚህ አላህ ሱብሃነሁ ወተዓላ ቁርአን አወረደ። ዩር ዋይፍስ አር ኤቲልስ ቱ ዩ ሶ ካሞንቱ ምንድን ነው ለሴቷ ምን ብሎ ነው ያወረደው? ለሴቷ ለሴቷ ሳይሆን ለሁሉም የሰው ልጅ ዊች ሚንስ እኮ ሴቷ ብቻ አይደለችም እኮ እንደዚህ የምታደርግ የነበረው እዛ አካባቢ ያሉ ወንዶችም እንደዚህ አይነት ይህን ፖዚሽን ነበር የሚጠቀሙት። ጥያቄው የመጣው ከሴቷ ነው። ወሬውም የተስፋፋው ሴቷን እንደዚህ ስላለች ነው መሐመድ ጋር የደረሰው። ከዛ አላህ አወረደ። ሲያወርድ ምንድን ነው ያለው? ሴቶቻችሁ ለእናንተ እርሾች ናችሁ፣ እርሻችሁን በፈለጋችሁት ሁኔታ እረሱ አለ ማለት አለ። በፊት ለፊት በኋላ አስተኝታችሁ ምናምን ፖዚሽን የሚያስፈልገው ምናምን አለ ማለት ነው። ስለዚህ እርሻ ያቺ የምትታረሰው መብት የላትም ማለት ነው። የሚያርሰው ነው መብት የተሰጠው እዚህ ጋር ቅድም ሲጠይቁ የነበረው ማለት ነው። መብቱ ያራሹ ነው ወይስ የታራሿ መብት እዚህ ጋር አልተደፈጠጠም? ጨረስክ? አዎ ጨርሻለሁ። እሺ ጥያቄ ገብቶኛል። እኔ ገብቶኛል። የአንተን ጥያቄ እኔ መመለስ አልችልም። ስለተጻፈው ነገር ግን ልነግርህ እችላለሁ። ከዛ አንተ እንደፈለግክ መረዳት መብት ነው። የተበደለማ አለ ያለ የተበደለ አለ። ቆይ ፉጂ አንዴ ያታቋርጥ የተበዳይ አለ። አሁን ቆይ ምን ወንድሜ እንደሚለው መሰለህ አሁን እኔ የተረዳሁበትን አንዴ ቆይ የተረዳሁበትን አንተማ ልንገራችሁ። ነገርከን። በቃ አንተ ነገርከን። አንዴ አንተ ነገርከን። ቴንክ ዩ። እዚህ ጋር ተበዳይዋ ማነች? ተበዳይዋ ማነች? በትክክል ሴቷ ነች። ሴቷ ለምንድን ነው ተበዳይ ሆነችው? በለኝ። እሷ ተገላልጣ የሴትነት ክብሯን ማጣት አልፈለገችም። ይሄ የሴትነት ክብር ነው። ይሄንን ከማን ተማረች? ከአይሁዶች። አይሁዶች ከማን ተማሩ? ሙሴ ሕግ ሲያመጣላቸው ሙሴ ሕግ ሲሰጣቸው ሴቶች እንዴት መሆን እንዳለባቸው አለባበሳቸው፣ ሁሉን ነገር ተጽፎላቸዋል በሕጋቸው ላይ። ከዛም በፊት ይኖሩበታል። ግን ሕጉ ደግሞ አንዳንድ ጊዜ አስፈላጊ ስለነበረ የሴቶች አለባበስ ምናምን ተጽፎ አሁን አንተ የምትለው ይሄ የግንኙነት ምናምን ነገር አልተጻፈም። ይሄ ሕግ እንደው የሕግ ልቦና ነው። ሰው በልቦናው የሚያውቅ ነገር ስለሆነ ማለት ነው። ቢኒም ቅድም ሊያመጣልህ የፈለገው ለዚህ ነው። ይሄንን ነገር ማምጣትም አስፈላጊ የነበረው ከዚህ ጋር ተያይዞ ነው። ቅሬታ አቅራቢዋ ሴቷ ነች። ምን ብላ ቅሬታ አቀረበች? ይሄ ነገር ለኔ አይመቸኝም፣ በቃ ኪፕ አዌይ ፍሮም ያለችው ከኔ ራቅ አለችው። ለምን አስጠላት? ያ ነገር ሲያስጠላት ለምን አሁን በልቦናዋ የምታውቀው ነገር ከአይምሮዋ ጋር ተጣላባት። እንዴት ይሄ ነገር አደርጋለሁ? ይሄ እንዴት እንደዚህ ይሆናል ብለ። ያኛው ግን ልቅ ነው የለመደው። ምክንያቱም ስርዓት የላቸውም እነሱ አይዶሌተርስ ናቸው ብሎናል። ከላይ አይዶሌተር መሆናቸውን ነግሮናል። ያን ልቅ የሆነውን ስርዓት የሌለውን ነገር ይዞ መጣ እዚህ። እሷ ደግሞ በስርዓት ነው ያደገችው። ያንን ስርዓት መከተል ነው የፈለገችው። ከዛ ይሄ ነገር የት ደረሰ? እንግዲህ ነብይ የተባለው አካል ጋር ደረሰ። እሱ ደግሞ ምን ብሎ ፈረደ? አይ አምላካችን እንደዚህ ብሎ ነው ያወረደው ብሎ አምላክ ያወረደውን ነገር ተናገረ። እንግዲህ አስበው አንተ ይሄንን አንተ ብቻ አይደለም እዚህ ውስጥ ያለን ሁላችንም ሰዎች ነገሮችን እንዴት መገንዘብ እንዳለብን እናውቃለን። አንተም ያንኑ ነገር እንድታስተውል ነው የምፈልገው። መልስ መመለስ አልችልም ብለሃል። አዎ አንተ አይደለህም ማንም መመለስ አይችልም። ነገር ግን እዚህ ጋር ማስተዋል ያለብን ቆይ ለክርክር አይጠቅምም። ያው ለክርክር የሚሆን ነገር አይደለም። በቃ ግልጽ ነገር ስለሆነ እንደው ፖይንቴን ለማስገንዘብ እንጂ ለክርክር የሚሆን ነገር አይደለም። ማለት ተከራክረ የምንለውጠው ነገር ማጠቃለያ ያሰጣሉኝ። እሱን ትችላለህ፣ ችግር የለም፣ እሱን ትችላለህ። እና እዚች ጋር ነጥብ እንድንይዝ የምንፈልገው ተበዳዩ ቅሬታ አቀረበ። ጭራሽ ቅሬታ አቅራቢው ላይ ነው ፍርድ የተፈረደበት ማለት ነው። ስለዚህ ዌር ኢዝ ጀስቲስ፣ የት አለ ፍትህ የተባለው ለዚህ ነው። እና ፍትህ በምንም አይነት መንገድ እዚህ አያ ላይ አልተረጋገጠም፣ ወይ ደግሞ የማረጋገጥ ፍላጎት እንኳን አልታየም። ቀጥታ መፍቷ ተጨፍልቆ ለማተሰጠ
ለአራሹ ተሰጠ። አራሹ ደግሞ መብቱን እንደፈለገ ልጥጥ አድርጎ ኢሰብአዊ በሆነ መንገድ እንዲጠቀም ተደረገ። ምክንያቱም እዛ ራቁት አድርገው ነበር የሚጠቀሙ። እዚህ ደግሞ ይህ ነገር ከሰብአዊነት የራቀ ነው። ምክንያቱም የሰው ልጅ ልብስ አለው። በዚህ አይነት መልኩ ነው መገናኘት ያለበት ተብሎ ሲባል ቀጥታ ያንን ኢሰብአዊ የሆነውን ነገር እሷ አልተመቸኝም ያለችው ነገር ነው የተፈረደባትና ኤኒባዲ ካን አንደርስታንድ ብዬ አስባለሁ። እኔ አመሰግናለሁ ወንድም ነው ከይሁዶች። ስለዚህ ለሴቶችም ደግሞ የተሻለ ነው ብለህ ነው አንተ የምታስበው ማለት ነው። አሁን በዚህ ሰዓት ላይ ያለችም ሴት አልፈልግም ካለች መብት የላትም ማለት ነው። ሰውየው እንደፈለገ ያርሳታል። ይሄ በቃ እኮ ተቀበልን፣ አመን፣ ችግር የለም። ስለዚህ ሴቶች ምንም መብት ሰውየው የላትም። እንደፈለገ ያርሳታል ብቻ አይደለም። አሁን ይኸውልህ እናንተ ናችሁ እኮ በዚህ መልኩ የተረዳችሁት ያሉት። ወንዱ ራሱ አሁን ማለት ነው በዚህ መልኩ አላረግም ቢል ሴቷ መጠየቅ ትችላለች። ዊች ሚስ ፈቅዷል፣ ቁርአን ፈቅዷል። በዚህም በዚህ ማድረግ ብሎ ስለፈቀደ እኔ አሁን ሚስቴን ማድረግ አትችልም አልፈልግም እንደዚህ ብላት መጠየቅ ትችላለች። የቱ ለምን ነው ነው የቱ መልኩ ነው? ነው የወረዱት? እንደዛ የተባለው ለሴት ካለ ስጠን። የለም ለወንዱ ብቻ ነው መብት የተሰጠው እንጂ ለሴቷ የሚል የለም። ወንድሜ ካለ እሺ እንስማማለን፣ ችግር የለም፣ ህጉ እንቀበላለን። ወርዷል እኮ ይኸውልህ፣ እኔን እንደዛ ማድረግ አለብህ ብሎ እንደዛ ማድረግ ትችላለህ እስካለኝ ድረስ እኔ አላረግም ብል ህጉን አልፈጸምኩም ማለት እኮ ነው። ኢስ ቫይስ ፈርሳ እኮ ኦፊስ እኮ የአንተ መብት ነው። ህጉ እሱ ወርዷል። ያንተ መብት ነው። እሱ የአንተ መብት ነው። አንተ በፈለግከው ሁኔታ ረስ ነው የተባልከው። አንተ ከፈለግ በኋላ ከፈለግ በፊት ከፈለግ አስተኝተህ ምናምን አርግ ነው እንጂ የተባልከው አንተ ሶስቱንም በጠቅላላ አርጋ አይደለም የተባለው። በፈለግከው በሚመቻ አንተ ታደርጋለህ። እሷ ግን ይሄ ነው የሚመቸኝ ይሄን አታርገኝ ብላ ልትል አትችልም፣ አትችልም፣ አትችልም። እንደዚህ አይነት ሀሳብ የለውም። እና ለማንኛውም በጣዖታውያን ህግ ነው የሻረው ብሎናል። እናመሰግናለን። የጣዖታውያን ህግ ያለ ህግ ነው ማለት ነው። እናመሰግናለን። እሺ አሁን እኔ የምጠይቅ አንድ ጥያቄ፣ ይሄ ቃል ሴቶቻችሁ ለእናንተ እርሾች ናችሁ፣ እርሾቻችሁን በፈለጋችሁ ሁኔታ ድረሱ ነገር እንዳለ ያስተማረን አላህ ነው። እኔ ያልኩ ፖዚሽን ያስተማራችሁ አላህ ነው ማለት ነው። ስፔሲፊክ አታርገው። ምንም ኖ ኖ ኖ ስፔሲፊክ ለምን አላፍርም አልክ እኮ። ለምንድን ነው አሁን እዚህ እሺ እየተወያየን ያለ? ቀጥል። አዎ 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 ፖዚሽን ያስተማራችሁ አላህ ነው አይደለ? ምን አልከኝ? አዎ ቀጥል። ቴንኪው አመሰግናለሁ። ጨርሻለሁ። እሺ ሌላ ጥያቄ ካላችሁ ቀጥሉ። አላህ የፖዚሽን አስተማሪ ሆነ ማለት ነው እንግዲህ ወንድማችን። እንደዚህ አይነት ነገሩን እኮ ተጠንቅቀ ነው መመለስ ያለብህ ወንድሜ። በጣም ከባድ ነገር፣ በጣም ከባድ ነገር። ለምን መሰለህ? አንተ ጥሩ ልጅ ነህ። አይ ወንድሜ ጥሩ ልጅ ነህ፣ ታማኝ ነህ። ለምትጠየቀው ጥያቄ ስትሬት ፎርዋርድ ጥያቄ መልስ እየመለስክ ያለው በቀጥታ ነው። እኔ ይህንን ነገርህን ወድጃለሁ፣ የምሬን ነው የምልህ። ግን አንዳንድ ለአይምሮህ ደግሞ የማይስማሙትን ነገር ሲምፕል ኤግዛምፕል ልስጥህ። ችግር የለም። አሁን የሆነ ስቲቭ ጆብስ አፕልን ፈጠረ አይደለ? አይፎንን ሰራ። ከዛ ያንን አይፎን የፈጠረው ማን ነው? ስቲቭ ጆብስ። እንዴት መጠቀም እንዳለበት ያን አይፎን እንዴት መስራት እንዳለበት፣ ምን ሲሆን ምን እንደሚሆን፣ ምኑን ስትነካው ስዊች ኦፍ እንደሚሆን፣ ምኑን ስታደርገው ፍላሽ ላይት እንደሚያ ነገር ግን ምን ያደርገናል? ይተዋል። ምክንያቱም አይምሮ ፈጥሮልህ ልቦና ፈጥሮልህ ህሊና ሰጥቶን ሁለቱ እንዲሰሩ በመካከላቸው ደግሞ ህሊና እንዲዳኝ አድርጎ እግዚአብሔር ሲያስቀምጠን ይህንን ነገራችንን እንድንጠቀም። አሁን እዚህ ጋር እየሰማን ያለነው ነገር እነኚህን ሶስቱንም ባዶ የሚያደርጋቸው ነገር ነው። አይምሯችንን፣ ህሊናችንን እና ልቦናችንን ዜሮ የሚያደርግ ነገር ነው እየሰማን ያለነው። አሁን ቢኒ ስላነሳው ነው ትዝ ያለኝ ይሄ ነገርና በትክክል የሰው ልጅ ሲፈጠር እነኚህ ነገሮቹ እንዲሰሩ ተደርጎ ነው የተፈጠረው። እንዴ ህገ ልቦናቸው እኮ አሁን ወንጌል ያልደረሳቸውን ሰዎች እግዚአብሔር እንዴት ይፈርድባቸዋል ብሎ ሲጠይቅ ቅዱስ ጳውሎስ ምንድን ነው ያለው? ህግ አላቸው እኮ በልቦናቸው ህግ ይፈርድባቸዋል። ራሱ የልቦናቸው ህግ በራሱ ይፈርድባቸዋል። ለምን? ህሊና ያንን ነገር ስላለ ህሊናቸው በራሱ ይፈርድባቸዋል። መደረግ ያለበትና መደረግ የሌለበትን ነገር የሰው ልጅ ይለያል። በራሱ ጊዜ ይለያል፣ ያውቀዋል። እንደዛ ተደርጎ ስለተፈጠረ እነኚህ ሶስቱ የነፍሳችን ክፍሎች እኛን በዚህ ልክ እንድናስብ በዚህ ልክ እንድንኖር ያደረጉን እነኚህ ሶስቱ የነፍሳችን ክፍሎች ናቸውና እነኚህ ሶስቱ ናቸው የኛ
ትክክለኛ ሰው የመሆናችን ማሳያዎች በትክክል ከተጠቀምንባቸው እግዚአብሔር እንዳለልን ከተጠቀምንባቸው እሰየው፣ ካልሆነ ደግሞ እነሱ ናቸው የሚፈርዱብን ማለት ነውና ይሄንን ሐሳብ ለመጨመር ፈልጌ ነው። ቀጥታ ከዚህ ከአፈጣጠራችን ጋር የሚጣላ ነገር ነው። አሁን ወንድማችንም አስተምሮውን በራሱ ይሄ አሁን እስልምና አስተምሮ በራሱ ከዚህ ጋር የሚጣላ ነገር ነው፣ የሚጣረዝ ነገር ነው የሚነግረንና ይሄን ለመጨመር ፈልጌ ነው። አርዲ አግኝቷል መሰለኝ። መቀጠል ትችላላችሁ። ጅራጣው አገኘሁት። ዝም ብዬ ነው የሄድኩት እንጂ በላም አግኝታው ነበር ሀዲሱን። ግን አይ ቲንክ ይሄኛው እጂው ነው የሚለው አንድ የሆነ እጂው ሰውዬ ነው የሚለው። አይ ቲንክ ከዚህ በፊት ያየሁት ሀዲስ ላይ አንዲት